ሰላም ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ በአዲስ ሀሳብ ተመልሰን መጥተናል። እንግዲህ እነዚህን ሀሳቦች በጋራ ውይይት የምናደርግበት ነው የሚሆነው። እነዚህ ሀሳቦች ያስተምራሉ አያስተምሩም የሚለውን ነገር አንድ ላይ አብረን ጨመቅ አድርገን ዘርዘር አድርገን የምናይበት ነው የሚሆነው። ቪዲዮን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው። ሰሞኑን በሄሉና በናቲ መካከል አንዳንድ ሰርጎ ገቦችን እያየን ነው በቪዲዮአቸው ላይ። ይሄ ነገር በሁለቱ መካከል የተከሰተው አንዳንድ ሶስተኛ ወይም ደግሞ ሁለተኛ እንደዚህ ግብረ ሄሎች ጠላት ነው ወረራ ተደርጎባታል። ይሄ ወረራው ትክክል ነው ትክክል አይደለም አመጣጡስ እንዴት ነው የሚለውን ነገር ነው። አያስኬዳል አያስኬድም፣ ጥፋቱ ማን ጋር ነው ያለው? ናቲ እንደዚህ ነገር ተጠያቂ ነው አይደለም? ሄሉ ጋርስ ያለው ትክክለኛ ነገር ምንድነው? ስህተቱስ ምንድነው የሚለውን ነገር ነው የምናየው። እቺ ልጅ የመጣችው እሱ ውጪ ባለበት ወይም ደግሞ ከሄሉ ጋር ክፍተት በነበረበት ሰዓት ኮንታክት የሚያደርጋት ልጅ ናት፣ ወይም ደግሞ አብሮ የሚደዋወላት ልጅ የሚያወሩ ልጆች ነበሩ። ከነሱ ሀሳብ እንደተረዳ ነው ማለት ነው። እና እሱ አላማ ብሎ ወደዚህ ሀገር ሲመጣ የበፊት ጓደኛው ናት። ከሄሉ ጋር እዚህ የሚያደርሳቸውን ነገሮች ላይ ደርሰውበታል። እና በመሀል ይቺ ልጅ መጣች ነው ሀሳቡ። እንደዚህ ነው። የልጅቷ አመጣጥ ልክ ነው። የልጅቷ አመጣጥ ልክ ነው። እንደኔ መምጣት ነበረባት። ምክንያቱም ከሄሉ ጋር ግንኙነት ይኑረው አይኑረው ናቲ መጀመሪያ ግልጽ አድርጎ መንገር ነበረበት ነው። ግልጽ አድርጎ ማስረዳት ነበረበት ነው። ሌላኛው ነገር ደግሞ ናቲ ጋር ያለው ክፍተት ጀስት እሷን በዛ ክፍተት ውስጥ እያወራት ከነበር አሁን ያለበትን ህይወት ግልጽ አድርጎ ለልጅቷ ማስረዳት ነበረበት። ጀስት እኔ ትክክለኛ ነገር ከበፊት ላይፌ ጋር ባካፕ ስላደረግኩኝ አሁን አንቺ እዚህ ጋር መቆም አለበት፣ እኔና አንቺ ስናወራው የነበረ ጉዳይ እዚህ ጋር ብሎክ መደረግ አለበት ብሎ ኢንፎርም ማድረግ የነበረበት መጀመሪያ ናቲ ነበረ። ነገር ግን ልጅቷ ሰብራ ድንበር ጥሳ በነገራችን ላይ ማለት ነው ወረራ ነው የሚባለው። ቤቷን ብርክት አድርጋ የታለ ናቲ ወይ ወረራ ነው። በነገራችን ላይ ወረራ ነው የሚባለው። አንድ ሀገር አሁን ስትወረድ በጠላት ነው ዙሪያውን መጥቶ የሚወረረው እና የሄሉ ቤት ወረራ ነው የሆነው። ወረራ ነው የተካሄደበትና በጣም ገርሞኛል። ቪዲዮውን ሳየው በጣም ነው የገረመኝ። ምክንያቱም እንዳልሸባብ ነው በቃ ገብታ እንደ ቦኮ ሃራም የሆነ አካባቢን እንደሚወረው ገብታ ነው ልጅቷ ወረራ ነው ያደረገችው። ይህ የተካሄደው ወረራ አግባብነት አለው? አግባብነት የለውም። ለኔ አግባብነት የለውም። የልጅቷ አመጣጧ በዚህ መንገድ አልነበረም መምጣት የነበረባት። ግን እዛ ጋር ናቲ ከሄሉ ጋር ጀስት እንደዚህ አይነት ነገር ውስጥ እንደገባ ልጅቷን ማስረዳት ነበረበት። ልጅቷን ማሳወቅ ነበረበት። ድንበር ጥሳ ሀገር አንድ በነገራችን ላይ አንድ ሀገር ላይ ከሚደረግ ወረራ የተናነሰ አይደለም ሄሉ ላይ የተደረገው ነገር ማለት ነው። ምንድነው መሰላችሁ እዚህ ጋር ልጅቷ ብትመጣ አመጣጧ በእንደዚህ አይነት አይደለም መምጣት የነበረባት ማለት ነው። እና ቢያንስ ረጋ ባለት ቁጭ ብሎ በማውራት እሷን ቀድቦ በማግኘት ምናምን ነገር ነበር። እና እሷ ጋር አመጣጧ ልክ አይደለም። ይዛ የመጣችው እንደዚህ ቦዲ ገስቸሮች እንዳለ ልክ አይደለም። የመጣችበት ነገር በቤቷ ነው እቺ ልጅ የተወረረችው። ሄሉ በቤቷ ነው የተወረረችው እና ልክ አይደለም አመጣጧና እዚህ ጋር ናቲ ቀድሞ ማስረዳት ነበረበት ነበረበት። ግን አሁን ናቲስ ከሄሉ በፊት አሁን እኔ እንደ አዲስ መቆጥረው የመጀመሪያ ግንኙነታቸውን ሳይሆን የአሁኑን ግንኙነታቸውን ነው። እና ናቲ እዚህ ጋር አሁን በፊት ከሄሉ ጋር ሳይገናኝ ነው እቺ ልጅ ሳያወራት የነበረው እና ለዛ ላለፈው ነገር በሄሉ በኩል ላይ የመጣው ነገር ተጠያቂ አይደለም፣ ተጠያቂ አይሆን። ምክንያቱም ከሄሉ ጋር ብሬክ ባደረገበት ሰዓት ሲያወራት የነበረች ልጅ ናት። እንደዛ አሁን ናቲ ተጠያቂ ነው ተብሎ የሚታሰብ ከሆነ እዚህ ጋርም ሄሉ ላይ እንደዚህ አይነት ጥያቄ ልናነሳ ነው ማለት ነው። ባለፈ ጉዳይ ከሆነ ማለት ነው። ሄሉም ናቲም
ተጠያቂ ሊሆኑት የሚችሉት አሁን እነሱ ሁለቱ ከተገናኙ በኋላ ለሚፈጥሩት ነው። ሁለቱ ጥንዶች ተገናኝተው እሷም ከናቲ ጀርባ የሆነ ነገር ብታደርግ ሄሉም ከሱ ጀርባ የሆነ ነገር ብታደርግ ተጠያቂ ናቸው። በደንብ ነው የሚያስጠይቃቸው እርስ በራስ። በጣም በሰው ዘንዳ የሆነ ትልቅ ጥያቄ ሊፈጠርባቸው ይችላል። ነገር ግን አሁን ሁለቱ ብሬክ ባደረጉበት ሰዓት ላይ እሷም የራሷ ላይፍ ነበራት፣ እሱም የራሱ ላይፍ ነበረው። ኦልሬዲ ነው ብለን ልናስብ የምንችለው። ስለዚህ ማለት ነው እዚህ ጋር ሁለቱም ጋር እናቲም ጋር ሄሉም ጋር ማንም ጥያቄ ላያነሳ አይችልም። እሱም ጥያቄ ላያነሳ አይችልም፣ እሷም ጥያቄ ልታነሳ አትችልም። ሊሆን የሚችለው ምንድን ነው? አሁን ባለው መንገድ ልጅቷን እንዴት ነው ሪስፔክት ኦልሬዲ እንደ ሪስፔክት በመጣችበት ከሆነ ሪስፔክት ሊደረግላት አይችልም። ምክንያቱም አመጣጧ ልክ አይደለም። እቺ ልጅ በቤቷ ቁጭ ብላ በፒስ ተቀብላት ነው እንግዲህ በክብር እንትን ያለችው እና ከሷም ብሶ በሰው ቤት ገብታ ወረራ ነው። በነገራችን ላይ የሚባለው ወረራ ነው። በቃ አንድ ሀገር ወረራ በሉት። ልጅቷን ወራ ልጁን ለመቀበል ነው። በቃ አካሄዱን ስተረጉምላችሁ ማለት ነው። ትልቅ ወረራ ነው እያደረገች ያለችው ልጅቷና ይሄ ልጅቷ የመጣችበት አካሄድ ልክ አይደለም። እንደዚህ አይደለም መቀበል ያለባትም። የኔ ነው የምትለውን ሰውም በእንደዚህ በወረራ ነው ልትቀበል የመጣችው። በጦርነት እዛ ጋር የሆነ ጥይት ምናምን ነገር የፈንጂ ሚሳይል አልተተኮሰም እንጂ ወረራ ነው። ለኔ ወረራ ነው ብዬ ነው ማስበው። ስለዚህ እዛ ጋር አንዱ ጥያቄ ላይ ሊያነሳ የሚችለው ሁለቱ ግንኙነታቸው ከተጀመረችባት ቀን ጀምሮ ከበስተጀርባቸው የሚያደርጉት ነገር ካለ አንዱ ሊጠይቅ ይችላል። ነገር ግን ሁለቱም እዚህ ጋር እንትን በብሬክ ግንኙነት ከጀመሩ በኋላ ምንም ባልፈጸሙበት ሁኔታ አንዱን ተጠያቂ ሊያደርግ አይችልም። የኔ መጀመሪያው እንትን አንዱን ሊያደርግ አይችልም። ነገር ግን ናቲ እዛ ጋር እንደ ሻሩክ እና እንደ ሃርቲክ ማለት ነው። እዛ ጋር በዚህ ጋር ሄሉንም እንዳይደብራት እና እዚህ ጋር ናቲ ጋር ያዩ ትልቅ ስህተት በዚህ ልክ የኔ ነው ብለህ ያላሰብካትን ሴት ማቀፍ እንዲህ እንደዚህ አድርገህ ምናምን በቃ እንዲህ አረ ወይ ልክ አይደለም። የሰራው ስራ ልክ አይደለም። ሄሉን እንደዚህ እንትን አድርገህ የነገ ሚስት የምትላትን ልጅ እዛ ጋር እንትን ብለህ አስቀምጠህ ከጎን ይቺ እንዳትበሳጭበት መታወራት እኮ ነው። ይቺ ልጅ ጋር አልተገናኘህም። ከማውራት ውጪ ተገናኝታችሁ እንትን ያላችሁት ነገር የለም እና በዚህ ልክ ልጅቷን ትሪት ማድረግ አልነበረብህም። ትሪት ልትደረግ የምትችለው እንደዚህ ቁጭ አድርገህ በጠረጴዛ ዙሪያ ዲያሎግ አድርጋችሁ ሚስትንም ማስቀምጠን ጭራሽ ሚስት ፊት የኔ የወደፊት ሚስቴ ናት ብለህ የምታስበው ልጅ ፍላፊት ልጅቷን አግፈህ በዚህ ልክ ማጽናናት አራተው ሻሩክ ምንድን ነው ኩቹ ታየ ላይ ነው። ሁለት ቺኪዞችንም በዚህ ዩ መስቱራሄ ናሊላሊናኔ እሱን ዘፈን ነው ናቲ ያስታውሰኝ። በነገራችን ላይ በጣም ነው የሳኩት። ናሊሊላናሌ አፕሮ መራትል ጃጌና ሶታይ ዩ መስቱራሄ ናኒኒና የሚለውን ዘፈን እና እዛ ጋር ያረከው ነገር ሻሩካን ካን እንትን የሚሰራበትን ኩቹ ታይን ፊልም ነው ለኔ በቃ የና እዚህ ጋር ሄሉ ሲነብራት ሄሉ ሲከፋተስል ሄሉ እንደዚህ ይቀመጥ አይ ሄሉ የሊኳር ለምራ በቃ ምና ከዛ እሷም እዛ ጋር ስጨበት እንዴ አረተው ናቲ ተው እንዴት ነው ነገሩ? እንዴ አያስኬድም። ይሄ አሁን እኛ ህንድ አይደለም ያለ ነው ኢትዮጵያ ውስጥ ነው እየኖርን ያለ ነው እና በዚህ ልክ ልጆቹን እንደዚህ ግራ ማጋባት ልክ አይደለም፣ ትክክል አይደለም። የሄድክበት ሀሳብ አንተ ኦልሬዲ ትክክል አይደለም ብለው ልጅቷን ትሪት ልታረግበት በዚህ መንገድ የሞከርከው መንገድ ሄሉን ነው አቅፈ ልታባብል የምትችለው። እዚህ ጋር
ልጅቷ እኮ ልትወር ነው የመጣችውን ሄሉን ልትወር የመጣችን ልጅ ነው ልታጽናና የሞከርከው። ኦልሬዲ እቺ ልጅ መሳሪያ ታጥቃ ምናምን ቢሆን በቃ እንትን ብላ የምትፈልገውን ነገር ይዛ ትሄድ ነበር። እና ልጅቷ ኦልሬዲ ይሄ የእንትን ጦርነት ስለሆነ ነው እንጂ የቀጥታ ዋና ዓለም ጦርነት ቢሆን ከዛ አይተናነስም። እና አክፈትሪት ልታደርግ የምትችለው አንተ ሰውዬ ልጅቷን ነው። የበፊት ወደፊት ሚስትህን ነው ሄሉን ነው እንዲህ በዚህ ልክ ልጅቷን እኔ አሁን አንተን ብሆን በቃ ምንም ከወሬ ውጭ የዘለለ እንትን የለኝም። ጆሮን እንዲያንጠልጥኝ ወይ ደግሞ እዚህ መካከል ገብቼ እንዲድብን አድርጌ ነው በቃ ይመች። እኔ ይመች፣ ተመችቶኛል። በነገራችን ላይ ይመች። አንተ እንዴት ልታበርድ እንደምትችለው አላውቅም፣ ግን ትሪት ልትደረግ የምትችለው እዚህ ጋር አሁን አውርተ ስለ ወደፊታችሁ አውርታችሁ ከጨረሳችሁት ልጅ ጋር ከወደፊት ከመጀመሪያው ከልጅነት ጓደኛ ጋር ያለው አስበ ፊውቸሩንም አስበ የጨረስከው ከሄሉ ጋር ነው። ስለዚህ ከእሷን ነው እዚህ ጋር በምንም ነገር ትሪት ልታደርግ የሚገባው እንጂ እዚህ ጋር አሁን አንተ አድራሻን አጥርታ የት እንዳለህ ምናምን አስባ አገር ውስጥ ገብታል። አገር ውስጥ ከገባ በእንትን ነው እንጂ ስታወሩ የነበረው በአካል ምንም ላይፍ የላችሁም። ስለዚህ በአካል ምንም ላይፍ ለሌላችሁ ነገር ይሄን ያህል ትሪት መደረግ ነበረባት ነው። እንደው ፋሚሊም እዚህ ጋር ኮሜንት ማድረግ ትችላላችሁ። ልጅቷ ይሄን ያህል እናቲ ትሪት አድርጎ ልጅቷን በዚህ ያህል መንከባከብ ነበረበት ወይ? የፈለገ ሊደብራት ይችላል፣ ግን እዛ ጋር በቃ የመጣችሁ ሄሉ ላይ ነው። ሄሉ እዚህ ጋር ምንም የምታውቀው ነገር የለም። በቃ ግንኙነት ጀመሩ፣ መንገዳቸውን እየቀጠሉ ነው። መጣች ይች ልጅ። ከኔ የመጣች ትባል ውጭ ሆነ እኔን ስታወራኝ የነበረው እኔን እንዲህ ተስፋ ሰጠኝ የነበረው እንዲህ ነው። ይሄ ከሄሉ ጋር ከመጀመራቸው በፊት ነው፣ በብሬካቸው መካከል ነው እቺ ልጅ የገባችው። ስለዚህ እዛ ጋር እሷን አስረድቶ መሸኘት ባለበት መንገድ ነው መሸኘት ያለበት እንጂ እዚህ ጋር አሁን ገብቶ በዚሽ ጋር አንድ ቀን አይቷት እና እንትን ብሏት ለማያውቅ ልጅ ተረት ቢል የሆነ ነገር ሊያስረዳት ትሪት ሊያረጋት መሞከርም የለበትም። እኔ አላደርግም ነው። እኔ እንደ አንድ ግለሰብ ልጅቷን ትሪት አላረግም። እዛው በቴክስት ነው መልሰው። ሲቀጥል ይሄን ያህል ራሱ ከሄሉ ጋር ስትጀምር እሷን እንትን አድርገህ መመለስ ነበረብህ። አረ በቃ ምናምን ነገር በቃ አይዞሽ እንዲገባሽ አይደለም። አረ ወይ አይደለም እንዲህ አይነት ትሪትመንት አያስፈልግም። እዚህ ጋር ማቀፍም ካለብህ በቃ ሄሉን ነው አቅፈ ማጽናናት ያለብህ። ጀስት እዚህ ጋር በቃ እሷ ናት አሁንም፣ ምክንያቱም በፊት ብዙ ነገሮችን ማሳልፋለች። ያ ነገር የሆነ ነገር እኔ በጣም የገረበኝ እንደው አትረፊ ያላት ነፍስ በእውነት ነው ብለ ልጅቷ በቃ አንዳንዴ በቃ ሄሉ በጣም እያሳዘነችኝ ያለ ገና ውሃ ልጠጣ ነው በቃ አረፍኩ ተነፈስኩ እንቅልፍ ሊወስደኝ ነው ስትል ቀስቃሽ አታጣም። የሚቀሰቅሳት የሚያባንናት የሚበጠብጣት ሰው አታጣም። እና ሻሩካን ካን ማን ነው? ናቲ ካን ነው። ናቲ ካን እባክህ ኦልሬዲ ልጅቷን አስረድተ በምትመልስበት መንገድ መልስ። ግን ጀስት ላይክ እኔ አሁን የመጀመሪያው እንትኔ ሁለታችሁም ጋር ከግንኙነታችሁ በፊት ለተፈጠረው ነገር ማንም ተጠያቂ ሊሆን አይገባም ነው አንድ። ግን እዚህ ጋር ደግሞ ሁለተኛው ነገር ደግሞ ልጅቷን ትሪት የምታደርግበት መንገድ ልክ አይደለም። አንተ ሰውዬ እንዴ ልክ ተመለስ። ሻሩካን ማን ነው? ናቲካን ተመለስ። ልጅቷ ሄሉን እዚህ ጋር ካጀልን ማን ነው? ሄሉን ካጀልን እሷን ትሪት አርግ። መታቀፍም ካለባት እሷ ናት መታቀፍ ያለባት። እና እንዴት በእርግጥ ልጅቷ የመጣችው ልጅ ቆንጆ ብትሆንም ግን እዚህ ጋር ትዳር ነው ወንድሜ። እና ካልሆነ ልጅቷን በቃ እኛ ልናግዝ ስልክ ቁጥሯን ታውቃላችሁ? በቃ የልጅቷን ስልክ ቁጥር ላኩልን። ባይሆን ለኛ በቃ እኔ ሄሉ እንዳትጎዳ መክፈል ያለብንን መስዋዕት እኛም እንከፍላለን። በቃ የልጅቷን ስልክ ላኩና እኛ እሷን እናቅፋታለን። ማን ነው? እናጽናናታለን። ልጅቷን እኛ እናጽናናታለን። እቺ ወራሪዋን እኛ እናጽናናታለን። አንተ ቢያንስ ሄሉን እያቀፍክ አጽናና እንጂ እንዲህ ዝም ይዲ
ቆይ ይቻላል እንዴ? ቆይ የመጀመሪያ ጥያቄ ይቻላል እንዴ? በሜሴጅ እዚህ ጋር ሚስትን ቁጭ አድርጎ ማቀፍና ማጽናናት ይቻላል? እኔ የሚቻል ከሆነ ንገሩኝ፣ ለወደፊት ኤክስፒሪየንስ እንዲሆነኝ ማለት ነው። እና ናቲ እዚህ ጋር ትሪትመንት ልክ አይደለም። እና እዚህ ጋር እኔም አሁን ጥሩ ነገር እየተማርኩ ነው፣ ጥሩ ነገር እያስተማረን ነው ስንል በሳምንቱ ግልብጥ ብለህ እንደው እንትን አልክና ጥሩን እኔ እንትን ይሄ እንትን ለቅርርብነት ለምትሰጠው ሪስፔክት እና የምትሰጣቸው እንዴት ትሪት የምታደርጋቸው መንገድ ደስ ይለኛል። አሪፍ ነው። ልክ አሁን ከአዶናይ ጋር እያነጻጸርኩም ቪዲዮ ሰርቼ ነበር በእርግጥ እና እንደዛ አይነት ነገር አውርተን ባልጨረስንበት ሁኔታ ላይ እቺ ልጅ ትሪት ማድረግ በዚህች ልጅ ጉዳይ ደግሞ ትሪት ታደርጋለህ ጥሩ ነው ምናምን ስንል ደግሞ ሁሉንም የመጡትን ምናምን ነገር እንደፈለክ ትሪት አድርግ ማለት አይደለም። ልጅቷ ይደብራታል። እዚህ ጋር ባለቤት ኦልሬዲ ለወደፊት ልትጋቡ ነው። ስለዚህ እሷን ትሪት የምታደርግበትን መንገድ ሚስትን ትሪት የምታደርግበትን መንገድ እኮ እህትን ትሪት አታደርግም። ትሪት ማድረግ የለብህ። የእህት ትሪትመንት ደግሞ ይለያያል። እንደውች ልጅ እንደወጣ አይዞሽ በቃ ብራም ልዝስታት ግን አራት ልጅ ረማ ያ ጥሩ አይደለም። ያ ጥሩ አይደለም፣ አያስኬድም። እንደኔም ማለት እንደኔ ብቻ አይደለም እንደ ማንኛውም ሰው ኮሜንት ሲጻፉ እናንተም የናቲ ልጅቷን ትሪት የሚያደርግበት አዲሷ የመጣችው እንጂ ትሪት የሚያደርግበት መንገድ ልክ ነው፣ የተቀበለበት መንገድ ልክ ነው፣ ልክ አይደለም ነው። ምክንያቱም ሄሉ ናት እዛ ጋር እሷ ትሪት የተደረገችበትን ያህል ለሄሉ ነው አይዞሽ፣ እንዲህ የተሳሳተ መንገድ ነበረ በፊት ብሬክ ባደረግንበት ሰዓት፣ ከዛ ከአንቺ ጋር ከጀመርንበት ቦታ እንደዚህ አድርጌ አላውቅም፣ በቃ በቂ ነው። ከዛ ሚስትን አቅፈ ነው እሷን ሚስትን እንደዚህ ይዘ ሚስትን እንዲህ አቅፈ አይ በቃ እንዲህ ነው ብለህ ማውራት ያለብህ ልጅቷ እንዲህ በሩቁ ማለት ነው፣ በሩቁ እንትን ብለህ ማለት ነው እንጂ እዚህ ጋር ግማሽ ደቂቃ ሄሉ አይዞሽ ከዛ እዚህ ጋር ልጅቷን ታልግት ነበር። ኧረ አይሄድም እና ሻሩክ ማን ነው ሳልማ ናቲካን እና እረፍ፣ ጥሩ አይደለም አካሄድ እዛ ጋር። አሁን ልጅቷን ትሪት ያደረግበት መንገድ ለሄሉ የምትደረግበት እንጂ ጀስት አንተ እዛ ጋር ልክ ትሪትመንት ሊኖር ይችላል፣ ባላንስ አለ። ሚስትን የምትቀርብበት ትሪት የምታደርግበት እህትን የምታደርግበት እንደገና ሌላ ሴት ትሪት የምታደርግበት መንገድ መለያየት አለበት ነው ጥያቄያችን። መለያየት አለበት ትሪት እኔ ለሄሉትን በቃ ልጅቷን እኛ እናጽናናት፣ ስልኳን ላኩልን፣ እኛ እናጽናናታለን። ምን እናደርጋለን? አንድ የሆነ ሰው ሲወረር ማየት ከባድ ነው እና አንዳችን ስንወረድ ደግሞ አንዳችን መታደግ ስላለብን ቢያንስ እኛ ልጅቷን ትሪት እናደርጋለን። ቢያንስ ልጅቷ ትንሽ እንኳን 1 ወር 3 ወር ቢያንስ ትንሽ ደስታዋን ታጣጥም ነው የምለው እኔ። እና ሁለት ነገሮች ነው የመጣውበት ጉዳይ። አንደኛው ሁለታችሁም ግንኙነት ከጀመራችሁ በኋላ ለሚፈጠረው ነገር ነው ተጠያቂ የምትሆኑት። አንዱ ከአንዱ ጀርባ ከተገናኛችሁ በኋላ አንዱ ከአንዱ ጀርባ ሄዶ የሚያደርገው ነገር ካለ ተጠያቂ ነው። አንዱ ከአንዱ ጀርባ የሆነ ነገር ሲፈጠር ተጠያቂ ነው። ነገር ግን ሁለታችሁም ብሬክ ባደረጋችሁበት ሁኔታ ላይ የሆነ ነገር እንትን ቢል ማንንም ሊጠይቅ አይችልም። ምክንያቱም ያ ብሬክአፕ ነው፣ በብሬክአፕ ነው፣ በክፍተት ውስጥ ነው እና በዛ ውስጥ ማንንም ጠያቂ በዚህ ጊዜ እኮ ነበር አለቅ በቃ። እና አንደኛ ይሄ ነው። ከዚህ በኋላ ነው በእናንተ ከጀርባችሁ ለሚፈጠረው ነገር አንዱ አንዱን ሊጠይቅ የሚችለው ማለት ነው። እና ሌላኛው ነገር ደግሞ ሁለተኛው ሐሳብ ይዤ የመጣሁት አንደኛው ለናቲ ሁለቱን ሴቶች ትሪት የምታደርግበት መንገድ ልክ አይደለም። የወደፊት ሚስትህን ነው እንትን ማድረግ ያለብህ፣ ባላንስ አድርገህ እንትን ማለት ያለብህ፣ ትሪት ማድረግ ያለብህ እንጂ እንደ ህንድ ፊልም በዚህ ጋር ካጀልን በዚህ ጋር እንትናን እያጽናና ዩ መስቱራሄ ነሊለን እና ያ ልክ አይደለም ነው። ምክንያቱም እኛም ጥሩ ነገር እየተማርን ስላልሆነ ማለት ነው። ስለዚህ በዚህ መንገድ ያ ነገር ጥሩ ስለማይሆን እኚህ ነገሮች ቢያንስ ትንሽ ባላንስ ብታረግ የሆነ ያችን ልጅቷን ሚስትን እንዲይዘ እሷን የምትመልስበት መንገድ ለመመለስ ብትሞክር የተሻለ ነው። ካልሆነ እኛ እንደዚህ ወረራ ሀገራችን ላይ ሲፈጠር ወይም ደግሞ የሆነ ሰው ላይ ትልቅ ወረራ በቤቱ
በቤቱ ትልቅ ወረራ ነው የተፈጠረባት። በነገራችን ላይ ወረራ የጦርነት ወረራ ነው በጦርነት አውድማና በዛ ልክ መሆን የለበትም። ስለዚህ ካሁን በኋላ ለሚፈጠረው ነገር ነው አንዱ አንዱን መጠየቅ የሚችለው አንዱ አንዱን እንደዚህ ለምን ይሄን አረክ የሚችለው እና በዚህ ሁኔታ ውስጥ እያላችሁ ሌላ ሶስተኛ ወገን ባይገባ ኦልሬዲ የተሻለ ነው። ነገር ግን ሚስትን ትሪት የምታደርግበት መንገድ የተሻለ ቢሆን ሌላ ሶስተኛ ወገን ሁለተኛ ወገን ሲመጣ ደግሞ ትንሽ ርቀታችሁ መተቃቀፍ አይደለም ርቀታችሁ ትንሽ እንደው እንትን ቢሆን የተሻለ ብዬ ነው ማስበው ብራዘር እና ያ ነው። ይሄንም ደግሞ እዚህ ጋር ለሁሉም ነገር ስሜታዊ ሳትሆኚ እንደዚህ ወረርሽኝ ሲፈጠር ለወረርሽኙ ምላሽ የምትሰጭበትን ነገር መሮጥና መታደግ እንጂ ለመታደግ መሮጥ እንጂ እንደው በቃ እግር አውጪኝ ብለሽ ለእያንዳንዱ ነገር ወደ እንባ ወደ እንትን ጠንካራ ሴት ነው መሆን ያለብሽ ብዬ ነው እማስበው ማለት ነው። ክቡራትና ክቡራን ወደ ቻናል የቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይሄን ይመስላል። ባነሳነው ሀሳብ ላይና በዘረዘርነው ሀሳብ ላይ ሌላ ኮሜንት ወይም ደግሞ ሀሳብ ካላችሁ ከስር ጻፉልኝ። በሚቀጥሉት ቪዲዮዎች እስከምንገናኝ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።